ቤተሰብ ምን ተፈጥሮ ነው? ምን ተፈጥሮ ነው? ሩታና ደስታ ምን ላይ ናቸው? የምን ለቅሶ ነው የምንሰማው? የእውነት እኛ ይህን መቀበል አንችልም። ደስታ አልፈልግሽም አላት፣ ሩታ ከዳች ምናምን ምናምን። እንደ ሌላ ታሪክ ውስጥ ሩት እኮ አብርሽ ጋር የተለያየችው ደስታ ከጎኗ ስላለ ነው። እንደ ይህን ነገር ደስታ ማስተካከል አለበት። በጭራሽ ነው መሆን የለበትም። ወይኔ ማበዳችን ነው፣ የእውነት ማበዳችን ነው። በዚህ ልክ ደስታ ምን ሆኖ ነው? ምን አደረገች? እሺ በእርግጥ ሩታም አላጠፋችም ማለት ያው አንዳንድ ነገሮችን ብትለውም ደስታ በዚህ ልክ ግን ተስፋ መቁረጥ አልነበረበት። አብርሽ በጣም ደስ ብሎታል። ህይወቷን ጀመረች ምናምን ብሎ ተናዶ ነበር። እውነት ለመናገር አብርሽ ቅጥል ብሏል። ለምን ሄርሜላን ቢወዳትም ሄርሜላ ጋር መሆን ቢፈልግም ሩታን መተው አይፈልግም። ሩታ የሌላ ሆና ማየት አይፈልግማ አብርሽ። በዚህ ታይም አብርሽ ደስተኛ ሆኗል ነው የምላችሁ። እንደኔ ማነው የተናደደ? እኔ እንደዚህ ጭራሽ አልጠበቅኩም። በቃ ሩታ እኮ የአብርሽና ሄርሜላን ይቅርታ የተቀበለችው በቃ ደስታ ከጎኗ ስላለ የራሷን ህይወት ስለጀመረች ነው። ደስታ ምን ሆኖ ነው በዚህ ልክ እንደዚህ የሚሆነው? ወይኔ መቃጠላችንን እኮ ዘንድሮ። አብዛኛው ሰው ደስታ ያሳዝናል። በእርግጥ ሩትዬም እኮ በቃ ተነጋግረን ነገሮችን እንፈታለን ነው ያለችው። ደስታ ግን ይህን ነገር መቀበልም መቋቋምም አልቻለም። በቃ በጣም ነው ስሜታዊ የሆነው። ተናዷን ማልቀስ ሁሉ ነው የቀረው። ማነው ግን እንደኔ ደስታ ያሳዝነው? የእውነት ደስታ በጣም ነው ያሳዝነኝ። እንዴ ምን ያንሰዋል? ምንም አያንሰው ምናምን በቃ እዚህ ጋር ምናምን ልጁ ጋር ሲያወራ በጣም ነው ያሳዝነኝ። ሩትዬ ግን ቢሆን ነገሮችን ተነጋግረን እንፈታለን ምናምን ነው እንጂ ያለችው። ሲጀመር እንደዚህ እንላይ ምናምን አላለችው። ሶ ደስታ ቸኮለ በቃ ነገሮችን ደስታ በመቸኮል ነገሮችን አበላሽ እና እኔ በቃ ተናድጃለሁ። እኔ ዛሬ የእውነት በጣም ነው የተናደድኩትኝ። አሁን እንደምንም ብላችሁ ሩትና ይሄ ልጅ አብረው እንደሆኑ አድርጉልን። በቃ ካሜራማኖችም ሆናችሁ ምናምን ተመልካች ብቻ እንደምንም አድርጋችሁ። ምክንያቱም ሩት ስትሰበር ማየት አንፈልግም። ሩትም ተወደዋለች። ተነጋግረን ችግሮቻችንን እንፍታ እንጂ እንለያይ መቻለችና ደስታ ሁላችንንም አሳዝኖናል። ሁላችንንም ልብ ነክቶታል ማለት ነው። እና እስኪ በቀጣይ በአዲስ ነገር እመጣላችኋለሁ። ዛሬ በጣም የተናደድኩትኝ እናንተ ማበረታቱ ከጎን ነው። እስኪ በእኔ ሀሳብ የምትስማሙ እንደኔ ደስታ ያሳዝናችሁ ሩቴ ምን ትመክሯት አላችሁ? እስኪ ኮሜንትልኝ። እንግዲህ በቀጣይ በአሪፍ ቪዲዮ እስከምንገናኝ እወዳችኋለሁ። መልካም ጊዜ ይሁንላችሁ። አበረታቱኝ ከጎን ይሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስኪ አዲስ ነገር ይኖራል፣ ጠብቁ። አሪፍ ቪዲዮ ይዤላችሁ የሚመጣ ነው የሚሆነው። እንግዲህ ሩት ነገሮችን ሄዳ እንደምታስተካክል ቃል ገብታልናለች። ደስታንም ያለበትን ሁኔታ በመረዳት ሄዳ እንደምታረጋጋውና ነገሮችን ወደ ሰላማዊ መንገድ እንደምታመጣ ቃል ገብታልናለች። ያን ነገር ደግሞ ይዤላችሁ የሚመጣ ነው የሚሆነው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።